ለርሶ ይሁን አባ ዞሲማ? ሰላም ላንቺ ይሁን ቅድስት እናቴ። ይፍቱኝ አባ። ግን እንደኔ አይነት ኃጢአተኛዋን ለመጠየቅ እንዴት መጡ? ይህን ሁሉ ድካም የተቀበሉት እኔን ለማየት ሲሉ ብቻ ነው? ኃጢአተኛ ነኝ አባ ዞሲማ፣ ኃጢአተኛ ነኝ። አባ ዞሲማ። አቤት ቅድስት እናቴ። እባክዎን ባርኩኝ። ካህን አይደሉ? ታላቁ ማረገውና የሚፈጽሟቸው ሚስጥራት እኔን ለመባረክ ያስችሎታል። እባክዎን ባርኩኝ፣ እባክዎን። የለም አንቺ እኔን ባርኪኝ እንጂ እኔ ያለኝ ነገር ለአንቺ ከተሰጠሽ አስደናቂ ጸጋር ጋር አይወዳደርም። ገና ለመጀመሪያ ጊዜ ተገናኘን ቢሆንም ስሜንና ካህን መሆኔን አውቀሻል። እባክሽ እናቴ አንቺ ባርኪኝ። ስለ ክርስቶስ ብለሽ እባክሽን፣ እባክሽን። ነፍሳትን የሚያድን እግዚአብሔር የተባረከ ነው። አሜን። እኔ እርሶ ከሚያስቡት እጅግ ያነስኩ ነኝ። ኃጢአትን ይቅር የሚል የሚደመስስ ጌታ በረከቱና ርኅራኄውን አጎናጽፎኝ ነው። እንደዛ ማለት አይደለም። አሁን በማየው ነገር ተደንቄ ነው። ተአምራትን የምታደርግ ጌታ ሆይ ክብር ምስጋና ይድረስህ። እባክሽ ቅድስት እናቴ ታሪክሽን ንገሪኝ። ሁሉንም ማወቅ እፈልጋለሁ። ወደዚህ ምድረ በዳ ለምን መጣሽ? በዚህ በረሃ ለምን ያህል ዘመን ኖርሽ? ምንስ ትበይ ነበር? ንገሪኝ፣ ንገሪኝ ቅድስት እናቴ። እባክሽ ንገሪኝ። የተሰወረው ሀብት ምንኛ መልካም እንደሆነ ንገሪኝ፣ ንገሪኝ። እባክሽን፣ እባክሽ ሁሉን ንገሪኝ። ለእኔ አይነቱ ምስኪን ኃጢአተኛ አስተምሪ። ሁሉንም ነግሮታለሁ አባ ዞሲማ። እኔ መኑ ዝምታዬ መናገር ስለማልፈልግ የመጣ አይደለም። ኃጢአትን በተሞላው ታሪክ የተቀደሱትን ጆሮቹን ማቆሸሽ አፈሬ ነው። እባክዎን ይጸልዩልኝ አባ። እግዚአብሔር እንዲምረኝ ይጸልዩልኝ። ታሪኬን እየሰሙ ይጸልዩልኝ። ሁልጊዜም ምስኪን ኃጢአተኛ ለሆንኩት ለእኔ ይጸልዩልኝ፣ ይጸልዩልኝ። እሺ፣ እሺ ቅድስት እናቴ። እኔ ግብፃዊት ነኝ። የተወለድኩት በ345 ዓመተ ምህረት ነው። ወላጆቼ ክርስቲያኖች ነበሩ።
12 ዓመት ሲሆነኝ በአባቴ ስራ ምክንያት ወደ እስክንድሪያ ተዛወርን። እናም በእስክንድሪያ ማርያም በመስኮት ውጭውን ከምትመለከቺ ምን አለ ገብተሽ ብታግዢኝ? መልሽልኝ እንጂ አንቺን እኮ ነው። አባትሽ በመስኮት ማየት እንድትተይ አልነገረሽም? ልትተይኝ ትችያለሽ? ትንሽ ጊዜ ማረፍ እችል ይሆን? ጨርሻለሁ ሜቴ። ሌላ የሚፈልጉት ነገር አለ? አዎ ይሳቅ፣ ዘይት ትገዛልን? እሺ ሜቴ። ቆይ ይሳቅ፣ እኔ ነኝ የምገዛው። አይሆንም፣ አባትሽ ከቤት እንዳትወጪ ብሎሻል። ጥሩ ማይ። አንቺ በቃ የተነገረሽን ነገር አታረጊም? ለሄድ ሜቴ። ሂድ ብላ ሄለ እንዴ? ምን እያደረግሽ ነው ማርያም? አባዬ ምንም እያደረግኩ አይደለም። ከዚህ በፊት አልነገርኩሽም ይህንን መስኮት አትክፈቺ ብዬ? አባዬ ግን ግሮሰሪዎቹን ለማየት ነበር የከፈትኩት። እማዬ ዘይት ልትገዛ ፈልጋ ነው። እና አንቺ ወጥተሽ ዘይት ልትገዛ አማረሽ? የማርያም እናት ወደዚህ ትመጪ? አቤት። ብዙ ሚሊዮን ጊዜ ከገበያ መግዛት የምትፈልጊው ነገር ቢኖር ይስሐቅን ላኪው ብዬ አልነገርኩሽም? አዎ ብለኸኝ ነበር። ታዲያ ማርያምን ዘይት ግዢ ብለሽ የምትልኪያት ለምንድን ነው? እኔ እንዴት እንደዚህ አለች? ክፎች በሞሉበት በእስክንድሪያ መንገድ እንድትሄድ ፈጽሞ ፈቅጄላት አላውቅም። ምን እየሆነ እንዳለ አላውቅም እንዴ? ስለዚህ ለሷም ቢሆን ንገሪያት፣ አስጠንቅቂያት። ብልህ የሚባለው ራሱን የሚጠብቅ ሰው ነው። ለነዚህ ጭራቆች ልንሰጥ አይገባም። አውቃለሁ። አንተ ግን ስለሷ አትጨነቅ። እግዚአብሔር ይጠብቃታል። ልጅ እኮ ናት፣ መቼም አይተዋት። በዚህ እስማማለሁ። ግን እኛም በአግባቡ ልንጠብቃትና እሱን ደስ በሚያሰኝ መንገድ ልናሳድጋት፣ ክፉን ከደግ ለይተን ልናስተምራት ያስፈልጋል። ለመልካም ነገር አሳልፈን እስክንሰጣት ድረስ ልጅሽን ጠብቂያት። እንዴ እንደዛ አትበል። ልጃችን ጨዋ ጎበዝና የተማረች ናት። በፍጹም መጥፎ ተግባር የምትፈጽም ልጅ አይደለች። አሁን ልጅና አናግሪያት፣ ከዛ አምጫትና አብረን ጸሎት እናደርጋለን። እሺ፣ ግን እባክህ አትቆጣ። ማርያም፣ እማዬ ምንድን ነው የምታስቢው? አሁንም በአባትሽ ተቀይመሻል እንዴ? የለም፣ መቀየም የለብሽም። አባትሽ እኮ የተጨነቀው ለአንቺ ነው። ይህ ደግሞ ከማስከፋት ይልቅ ሊያስደስትሽ ይገባል። እንደዚህ ግን መኖር አይቻልም። እንደሱ አትበይ። አባትሽ ጥሩ ኑሮ እያኖረን ነው። ሁሉንም ነገር በተገቢ መልኩ አሟልቶልናል። በተለይ አንቺ ደግሞ ምንም ነገር ብትጠይቂ ያደርግልሻል። ከአንድ ነገር በስተቀር እሱን ነጻነቴ ነው። ሁልጊዜ እንደዚህ መታሰር ስልችት ምርር ያለኝ ነገር ነው። ግን እኮ ሁልጊዜ ወደ ቤተ ክርስቲያን እየሄድን ነው። ሌላ ምን ትፈልጊያለሽ? ቤተ ክርስቲያኑ እኮ እዚህ ጓሮ ነው ያለው። ታዲያ ወዴት መሄድ ነው የምትፈልጊ? እኔ ከተማውን ማየት፣ በመንገዶቹ ላይ መዞር፣ የከተማው ሰዎች ምን እንደሚመስሉ ማየት ፈልግ። አይሆንም ልጄ። አይሆንም ማለት ምን ማለት ነው? አባቴ ስላንቺ በመጨነቅ ታመመ። በእስክንድሪያ በየዕለቱ ስለሚያቸው መጥፎ ነገሮች ይነግረኛል። እኛ ግን የእግዚአብሔር ልጆች ነን።